ማስረዳት ግዴታ የለብኝም። ላንቺ ማስረዳት ግዴታ የለብኝም። አንቺ ለህዝቡ ግን ግዴታ አለብሽ። ለምን የተሰበሰበው ገንዘብ የመጣችው ለህዝብ ግን ህዝቡን አክብራን የመጣችው። ስለዚህ በአንዴ እንደማመጥ ሳራ በቪዲዮ ውጪ እያለች ነው። ህዝቡ ኮሜንቱን ተመልከቱ። ሀቀኛ ከሆነች አትወጣም። 9,000 ምናምን ህዝብ በቪዲዮ እንድትወጪ እየጠየቀ ነው በኮሜንት። ለምን ዘቢባ በቪዲዮ አብርታ ፊቷን አሳይታለች። ታዋቂ ከፈለገች አንድ ጊዜ ዘውዬ ሚታርጊ አንዴ ከፈለገች አንዴ ሚውት አድርጋት አድራሻዬን በዚህ አደርግላታለሁ። ከፈለገች አንድ ጊዜ ኦኬ መታወቂያሽን ትልኪኛለሽ። ጋይስ ይሄ ነው በቃ እውነታው። አንዳንድ ጊዜ እኔ ነኝ ጥፋተኛ። ዘቡን ያወረድኳት እኔ ነኝ ከመጀመሪያው ጀምሮ ቲክቶክ ላይ ያወረድኳት እኔ ነኝ። እቺን ጀግና ዘፋኝ ባለቤቴ ነች፣ ሚስቴ ነች። በእሷ አልደራደርም እና አንገቴን እሰጣለሁኝ። በቪዲዮ ካልወጣች ይኸውልሽ አቡዬ ቅድም ነገር ሻለች ብሩ ይከፈላል ከተባለ ሼር ሆልደር ነው ይሸጣል፣ ይከፈላታል ብሩ። ዛት ሴት አም አውት ከህይወት ትወጣለች። ችግር የለም እኮ እንዴ እነሱ እኮ እኔ ዘቡ ያልተናገረችው ነገር ልንገራችሁ። ፍሬ ትጠራኛለች ሁሉ ጊዜ አስቸገረች እያለች ቤት ውስጥ ሻወር ትወስዳለች አለች። የጣውላ ቤት ነው ከታች ሰው ይኖራለች። እሳት ታነዳለች ቤት ውስጥ ሽንቷን ትሸናለች። ሽንቷን ሸንታ አውጥታ ነው የታጠበ ዕቃ ላይ የምትደፋው እያለች እያማረሩኝ እንደዚህ እየተጠራው እንደዚህ በእውነት ነው የምነግርሽ። ቆይ አንዴ ክያ በቪዲዮ እሱ አንዴ በማርያም እቺ ልጅ ግን ትሰማለች። እንደየመለሰች እኮ ነው አንተን ስትል እንዲህ ቆይ አንዴ ትሰማለች ግን አትናገርም መሰለኝ። ኧረ ሁለቱንም አትናገርም አትሰማም። እኔ ሳቅ ግን ኪያ በቪዲዮ ካልወጣች ማለት ነው አቡዬ አጀንዳሽን ቀይሪ። ይሄ ሌላ ነገር ነው። እርዳታ የሚሰሩ ሰዎችን የሚያማርሩ እናንተም እንዴ ሀቁማ መውጣት አለበት። እኔ በቪዲዮ መውጣት አለባት። እውነታው ሳይወጣ አሁን እዚህ ጋር እኮ እኔም እኮ እንደ አንድ ሰው ይህንን ጉዳይ ስሰማ ጭንቅላቴ ላይ ጥያቄዎች ተፈጥረዋል። ህዝቡም እዚህ ጋር 9,800 ሰው ኦልሞስት 10,000 ሰው ከኋላም ሌላ ልጅ አለች ይፈጠርበታል። ከኋላም ሌላ ልጅ አለች። እሺ ቆይ 500,000 ብር በተስፍሽ ስም ገባ። ከ500,000 ብር ተስፍሽ ወደ መማር 420,000 አስገባ። 80,000 የት ሄደ የሚለውን ጥያቄ ወንድማችን ተስፍሽ ይመልስልናል። አጠቃላይ 430 ምናምን ሺህ ብር እኔ አካውንት ውስጥ ገብቷል። ሪሲት አለ። የአንድ የተስፋ የላከበትን ያላገኘሁት የነበረ እሱን እልክልሻለሁኝ። ግን 80 ምናምን ሺህ ብር ነው 70 ምናምን ሺህ ብር ተስፋዬ ጋር የሚቀር ነበረ። ስጠይቀው ዘቡ እንደዚህ አካውንት እንትን በሚደረግበት ሰዓት የሚቆራረጥ ነገር አለ እሱ ነው ብሏል። ያው ስለሱ ደግሞ ያስረዳል። እሱን ራሱ ይመልሳል። ተስፍሽ ከ500,000 ወደ አንቺ 430,000 ሲገባ 70,000 ብር መሀል ላይ ቀርቷል። ያቺ 70,000 ብር እንዴት እንደተቆራረጠችና ማስረጃ ካለው ተስፍሽ ያቀርብልናል። ስለዚህ መማር ጋር የቀረ ምንም ነገር የለም። ወደ መማር አስገብቶ መማር ምንም የለም። መማር ጋር ተስፋዬም የራሱ ምክንያት አለው ያስረዳቸዋል። እንደውም ጉዳዩን በዋነኝነት ሲያስተባብር የነበረው እሱ ስለሆነ ተስፋዬን ማናችሁም ሳታወሩ ሚውት አድርጋችሁ ስሙት። በቪዲዮ በቪዲዮ ከፈለጋችሁ በአካል መገናኘት እንችላለን። ቪዲዮ ላይ መውጣት የማይፈልግ ሰው አለ። ምንድነው ምክንያቱ? እሺ ችግር የለም። ምክንያቷን ትንገረን። ምንድነው መታወቂያ ለደህንነቴ አንዴ እንደማመጣ እየተደማመጥን እኔ በውስጥ በዋትሳፕ መታወቂያሽን ላኪልኝ። ኢሱና ዘቢባ ፓስፖርት ኮፒያቸውን ልከውልኛል። ፓስፖርታቸውን ወደ እሱ አላኩም። የሰው ፐርሰናል ኢንፎርሜሽን እኔ ከአንዱ ወደ አንዱ አልክም። በደንብ ህግ ጠንቅቄ የማቅሰው ነኝ። ሳልክ በአፌ እንደላኩልኝና እሷን ማንነቷን የሚገልጽ ፓስፖርት እንድትልክልኝ ስላት እነሱ ኢትዮጵያኖች አይደሉም እንዴ ፓስፖርት የሚልኩት ስትለኝ ኦኬ ብዬ ኢትዮጵያኖች አይደላችሁ ለምን ፓስፖርት ላካችሁ ስል ፋይዳ ካርዳቸውን ላኩልኝ። ኦኬ አሁን ደግሞ ሄድኩና ፋይዳ ካርድ ልከዋል። ስለዚህ አንቺ ማንነትሽን የሚገልጽ ፋይዳ ካርድ መታወቂያ ላኪ ስላት መታወቂያ ማለት እኮ አድራሻ የተገለጸበት ነው። ለደህንነቴ እፈራለሁ። መታወቂያ የምሰጠው ለፖሊስ ብቻ ነው አለች። ስለዚህ ይሄ ደግሞ መብቷ ነው። የሰውን መብት አልጋፋም። ኦኬ ሀቅ ከሆነ ይዘሽ የምትመጪው እኔ ማንም ሰው እዚህ ቤት ሀቅ አለኝ የተበደለ ሰው አለ ብሎ ይዞ ከመጣ እንደ አንድ ኢትዮጵያዊ የህዝብ ድምፅ ነኝ። ኦፍኮርስ እሰማለሁ። ቅድም ዘቢባ ሀቢባ ላንቺም ለኳሊቲሽም አይመጥንም ስላልሽ ለዛም አብሬ ለመመለስ ነው። ማንም ሰው መጥቶ ሚዲያ ላይ የተረዳ ሰው ገንዘቡ አልደረሰውም ከተባለ እኔም ቤት የተሰበሰበለት ሰው እኔ ቤት በእርግጥ ሁሌም በራሳቸው አካውንት ስለሚሰበሰብ እኔ ጋር እንደዚህ አይነት ነገር መጥቶብኝ አያውቅም። ለምን በራሴ አካውንት ሰብስቤ አላውቅም ለማንም። ሁሌም በራሱ በታማሚው አካውንት በተረጂው አካውንት ስለሚሰበሰብ ነው። በእኛ አካውንት ከሰበሰበ ህዝብ ሲጠይቀን የመመለስ ግዴታ አለብን። ለምን ገንዘቡ የሚሰበሰበው ከህዝብ ስለሆነ ከህዝብ የተለቀመ ገንዘብ እስከሆነ ድረስ ማንም እንሁን ማን
መተን ለህዝብ ምላሽ የመስጠት ግዴታ አለብን፣ ህዝብን አክብረን ማለት ነው። ስለዚህ እኔ ደግሞ እቺ ሰው ድምፄ ይሰማ ስትል ሰማኋትኝ። ደረሰኞች ዘቢባን አናገርኩ፣ ደረሰኞች ላከች። ገንዘብ አዎ ተሰብስቧል ተስፍሽ ደግሞ ለዘቢባ አስረክቧል። መሀል ላይ የቀረችውን ተስፍሽ ራሱ ያስረዳናል። በተረፈ ግን የእነሱ ጥያቄ ደግሞ ፀጉር ቤት ተከፈተበት ብሩ ዘቢባ ጋር የገባው 430 ሺህ ብር ፀጉር ቤት ተከፈተበት ወደ 300 ምናምን ሺህ ብር። ሌላው ለቤት ክራይ ለአስቤዛ ምናምን ጠፋ። ኦኬ ደረሰኝ ልካልኛለች ዘቢባ ወደ 290 ሺህ አካባቢ ወጥቷል ለፀጉር ቤቱ። የቀረው ለልጅቷ የአስቤዛና የቤት ክራይ ተከፍሏል ተብሏል። ፀጉር ቤቱ እውነት 3 ዓመት ሙሉ በወር 6 ሺህ ብቻ ነበረው የሚያስገባው። ያ አጥጋቢ አይደለም ነው የነሱ ጥያቄ። አሁን ላይ ደግሞ እቺ ልጅ የቤት ክራይና አስቤዛዋ ቆሟል። ለምን ብለው ነው የጠየቁት። ይህን ጥያቄ መጠየቅ ትክክል ነው ቢጠይቁ። ስለዚህ እነ ዘቢባ ደግሞ ኢሱና ዘቢባ ያስረዱናል ፀጉር ቤቱ ምን እንደሆነ፣ ገቢው እውነት 6 ሺህ ብር ብቻ ነው ወይ በ3 ዓመት ሙሉ ሲያስገባ የነበረው የሚለውን እና ለምን አሁን ቆመ። አሁን የቆመው ፀጉር ቤቱ ስለተዘጋ፣ ፀጉር ቤቱ ለምን ተዘጋ የሚለውን ያስረዱናል። ጉዳዩ ይፈታል። ምንም የሚያንጫጫ የሚያጣላ ምናምን ነገር የለም። ቴንኪዩ። ስለዚህ አሁን ሳራ ስለምታወሪ ቴንኪዩ ማለት እንፈልጋለን። ጥያቄያችን ይሄና ይሄ ብቻ ነው። ፐርሰናል ኬዝ የለብንም። በቪዲዮ የማትወጣበትን ጉዳይ ሳራ ወይም ኪያ ብታስረዳን ለምን በቪዲዮ እንደማትወጣ። በቪዲዮም ጠባሳ ምናምን ሳይሆን ቪዲዮም ስሰራ በእንትን ነው የምሰራው፣ እንዳየሻቸው ዜናዎች ነው የምሰራው እና በቪዲዮ መውጣት እንደዚህ ስለማንፈልግ ነው። አንዳንዴ ያለ አይደለም እነዚህ ሰዎች አንቺን በህግ መጠየቅ ቢፈልጉ ስማችን ጠፍቷል ቢሉ እኔ እዚህ ጋር ምንም አይነት ሌባ ብለሽ እስካልጠቆምሽባቸው ድረስ የስም ማጥፋት ነገር አላየሁም። ዛሬ ባትመጪ ግን ይሄ የሰውን ስም ማጥፋት ነበር። ዛሬ መጥተሽ ልጅቷን ይዘሽ ቀርበሽ ጉዳዩን ባታስረጂ የስም ማጥፋት ይባል ነበረ። አሁንም እስከ መጨረሻው ሀቁ እስከሚወጣ ድረስ ሁለቱንም ወገን መስማት እንፈልጋለን። እኛ ግን ፊትሽ እንዲታይ የማትፈልጊበት ምክንያት ምን እንደሆነ ብትነግሪን። አጥጋቢ ከሆነ እኛም አናስገድድሽም። ምንድነው ምክንያት? ስለማልፈልግ አልወድም። አንዳንዴ ፕራይቬሲ ነገር አለ አይደለ? ሀውዬ ፕራይቬሲ የሆኑ ሰዎች ቪዲዮ የማይወጡ ሰዎች አሉ አይደለም? ታውቂያለሽ አንቺ። ላንቺ አልነግርሽም ይሄንን። እንግዲህ ቲክቶክ ላይ ሀውዬ ፊት ለፊት ነው የምንጋለጠውና እስካሁን ድረስ ቪዲዮ ስሰራም በኖርማል ነው የምሰራው። በመልክ እነሱን በአካል ለማግኘት ፈቃደኛ ነሽ? እርግጠኛ ነሽ? ኦፍ ኮርስ። እሺ ካዲያ ለምን በአካል ለማግኘት ፈቃደኛ ከሆንሽ ለምን ለኔ መታወቂያሽን ልከሽልኝ እነሱ ሄደው በህግ አይከሱሽም? ጥፋተኛ ካልሆንሽ እኮ ህግ አንቺን አያስርሽም ካለ ብለህ አናስብም። አሁን አንቺ እንዳልሽ ነው የህዝብ ጥያቄ ነው የጠየቅነው፣ መልሰውልናል። መልሳችንን 50% በሚባል ደረጃ እያገኘን ነው። እኛ የምንፈልገው እንጠይቃለን፣ መልሱ ነው። ግን የህዝቡ ጥያቄ ደግሞ ቪዲዮ ክፈቱ ነው። ውጡ ቪዲዮ ባለ እኮ እስቲ ቪዲዮ የምትሉ ሰዎች አንድ ቁጥር ጻፉ። ቪዲዮ አንድ ቁጥር ጻፉ። ከመልካችን ችግር ምንድን ነው? አካሄድ እንዴ ፐርሰናል እንትን አለ፣ ያሰብከው ነገር አለ። ከመልክ ምንድን ነው? አይ ምን ጠይቃለን፣ መመለስ ነው። እነሱ ይኸውልህ ለእኔ ደህንነታቸው እንደሚፈሩ እውነቱን ለመናገር ታውቃላችሁ። እኔ ጋር ምንም አይነት ድብብቅ ነገር የለም። ለእኔ በውስጥ ዋትሳፕ መታወቂያ ስጠይቅ ያለችኝ ለደህንነቷ እንደምትፈራ ሶስተኛ ሰው አሳልፎ አይሰጥም። ለደህንነቷ ታችንም አንፈልግም። ያለው ነገር እውነቱን መናገር እስከሆነ ድረስ አለቀ። ትነግረናለህ፣ እንሰማለን። ለደህንነቷ እንደምትሰጋ ነው። ፊቷ ከታየ በኋላ የሆነ ነገር ቢደርስባት ስለምትፈራ ነው። እናንተ ህዝቡ ቃል ይገባላታል ምንም እንደማትሆን እሷ። አረ ህዝብ ማዳን ይችላል። አይ ህዝብ አምናለሁ፣ ህዝብን አምናለሁ። ግን አልወጣም፣ እኔ አልወጣም። ምን ነገር ሀክም ቢያደርግ ህዝቡ ነው መጥቶን ኖ አልወጣም። መክሰስ ከፈለጉ አለውላቸው በማንኛውም አቡ እኔ በህይወቴ ኪያን 3 ዓመት እንግዲህ ቃል ኪዳን ጋር ከጎን ነበርኩኝ። አንድ ቀን አይቻት አላውቅም። ኪያን እንዴ ብለን እንታይ በምን እንገናኝ? እናንተ አግኝቻት አላውቅም። ምን ጉዳይ አለንና እንገናኝ? አሁንም የደወልኩልህ ጉዳይ ስላለሽ እኮ ነው የመጣሽው። አሁን እዚህ ጋር ይሱ አዳምጠኝ። አሁንም የደወልኩልህ በጣም ተደጋጋሚ ጊዜ ይኸው አለች። አሁንም ከታች ባለቤቷም አለ። ተደጋጋሚ ጊዜ እነሱም ቸግሯቸው ነው ማለት ቸግሯቸው ነው ስል ጫና ፈጥሮባቸው ነው አከራዩ። እባክሽን እኛ ዘመድ የላት ወገን የላት የምናውቀው ሰው የለ፣ አንቺን ነው ያየነው። ስለዚህ ኪራዩ እየተከፈለ አይደለም። አሁን ወታንዶ ለምንድን ነው ብለሽ ጠይቂ። መጀመሪያ ለምንድን ነው ብለሽ ጠይቂኝ። እስቲ ጥያቄውን ጠይቂ። እሺ ፍሬ አንድ ግቢ ሚውት አንሱላት። ራስሽ ለፍሬ እኛ አይደለን የምናነሳው ማሪ እራሷ ናት። እሷ ካልፈቀደች እኛ ማንሳት አንችልም። የእሷ ፕራይቬሲ እኔ ኢንቫይት ማድረግ ነው የምችለው እሷን ሚውት እንድታበራ እንጂ የእሷን ሚውት ማብራት አንችልም። ያልሽ ፍሬ የማይክ ምልክቱን ንኪ እና የዘቢባን ጥያቄዎች ጽፍ ያለው እነሱን ጥያቄዎች አቀርብልሻለሁ።
ልመልስላት መጀመሪያ ኢሱን ምን አልኩት? ኢሱ አዳምጠኝ። ኢሱ ምን አልኩት? ኢሱ አልኩት ደውዬ ማለት ነው። አቤት አቤት እኔ ያው አከራይ ነኝ ታውቂያለሽ። በባለፈ እንደነገርኩሽ ማለት ነው ኪያ እንዳናገረችኝ እንዳለው ማለት ነው። አሁን ይሄን ጥያቄ እኔ ቅድም መኪናው ስለሆንኩ በደንብ አልተሰማኝም። ኢሱ እንዲጠይቀኝ እፈልጋለሁ። እዛው መልስለታለሁ። እየጠየቀኝ እንድመልስለት አይደል? የዘቢባን ጥያቄ ልጠይቅሽ። ዘቢባና ኢሱ ባልና ሚስት ናቸው። ባልና ሚስት ማለት አንድ ነው። ትችያለሽ፣ ጠይቂኝ። ዘቢባን ሳቧት፣ ኮመንት ላይ ያለች ሞዴሬተሮች ፕሊዝ ዘቢባን አስገቧት። እሺ፣ ዘቢባን ማናገር አልፈልግም ሀቡ። እኔ ለማናገርሽ ዘቢባን ወክዬ ዘቢባን አይደለም ኢሱ አለ። ይኸው ኢሱ ያለ አይደል? እሺ የኢሱን ጥያቄ ላንብብልሽ። ኢሱ ማለት ዘቢባ ባልና ሚስት። ኦኬ፣ የመጀመሪያው የዘቢባ ጥያቄ 3 ዓመት የቤት ኪራይ ተቋርጦብሽ ያውቃል ወይ? የተቋረጠባቸው ጊዜያቶች አሉ። ኦኬ፣ የተቋረጠባቸው ጊዜያቶች አሉ። ከፍሎኛል። የተቋረጠ ጊዜያቶች ሲኖሩ ከፍሏል። ኦኬ፣ የተቋረጡ ጊዜያቶች ነበሩ ግን እየከፈለ ነው። ቢቋረጥም እየከፈለ ነው። እሺ፣ ሁለተኛ ጥያቄ አስወጧት ብለሽ የተለያየ የማይገባ ድርጊቶችን ታደርጋለች እና እኔ ብላለች እዚህ ጋር መናገር አልፈልግም፣ የሴትን ልጅ ገበና ማውጣት አልፈልግም፣ ሴት ነኝ ብላለች ዘቢባ እና የተለያዩ ነገሮችን ቤት ውስጥ ታደርጋለች። ስለዚህ እኔ አልፈልግም አስወጡልን ብለሽን እኛ ግን ለምነንሽ ቤት ኪራይ ጨምረንልሽ ኢሱ እንደተናገረው ማለት ነው። ቅድም የተናገራቸው ነገሮች የሉም። ታደርገብኛለች። ሻወር ቤት ውስጥ ነው የምትወስደው። ዝም ብለሽ መዘብዘፍ ያለ ሳይሆን ጣውላ ነው ቤታችን። ጣውላ ላይ እንደምትወስድ ከታች ደግሞ ግራውንድ አለው ቤቱ ብዬሻለሁ። ወደ ታች ጣውላ እንደሚያፈስ ታውቂያለሽ። ኦኬ ኢሱዬ እንደዚህ እየሆነ ነው ይሄ ነገር እንዴት ይሁን? በዛ ላይ ደግሞ ቅድም እንዳለሽ ማለት ነው ሽንቷን ሌሊትም ሸናች ምንም ማለችም 2 ቀን 3 ቀን ላይ ታስቀምጠውና በረንዳችን ላይ ትደፋለች እና ላሳይ ብዬ ያንንም አሳይቻለሁ። ይሄው ኢሱ መመስከር ይችላል። ይሄን ነው የሴት ልጆች እናት ያለች ይሄ ነው። በቃ ይሁን ብሬ፣ ካንቺ በላይ የሚችልልኝ የለም፣ እንዳንቺ ታጋሽ የለም። እኔ እንደውም ብር ጨምሩም አላልኩም። ያለኝም ኢሱና ኪያ ናቸው ሁለቱ አሁን ባሉበት። ብሬ አንቺ ያዥልን፣ እኛ ብር ክራይም ከፈለግሽ እንጨምርልሻለን ያሉኝ እነሱ ናቸው እንጂ እኔ ጨምሩኝ አላልኩም። አፌን አውጥቼ ገብቶሻል? ጥሩ እሺ፣ ጥሩ ከዛም ይኸውልሽ፣ እሺ ሶስተኛ ጥያቄ በገዛ አካውንቷ የተሰበሰበውን ገንዘብ የታረገችው? እኔ አላቅም፣ አካውንትም አላቅም፣ ስለ ብሯም አላቅም፣ ስለ አስቤዟም አላቅም፣ ቤቷ ገብቼም አላቅም። ገባሽ? ባንክ ቡኳ ማን ጋር ነው የነበረው? የባንክ አካውንቷ ኢሱ ሲሰበስብ የነበረ ቀን አረንጓዴ አካውንት ነግሬሻለሁ። አረንጓዴ አካውንት ብቻ እንደነበረ እንጂ ለማን ይሁን በማን ይሁን አላቅም። የአካውንቷ የት እንዳለ አሁን እኔ አላቅም። ብርም ስታወጣ አይቻት አላቅም። እሺ እሱ አሁን መናገር አትችልም። ማንን እንጠይቅ? አካውንቷ ውስጥ ስለገባው ገንዘብ ምን እኔ እንጂ አካውንቷ የት እንዳለ እኔ ታውቃለሁ። እሷን ስንጠይቃ ባንክ ደንስታ ስቴትመንት እናስወጣለን፣ ችግር የለም። እሺ የቤት ዕቃ አሟልተን እኛ አሁን እኛ የሚመለከተን እኛ ጋር የገባውን ነው አይደለ? ከዛ በፊት ግን በልጅቷ አካውንት የገባውን እኛ መቼም ሄደልን ነው። እናንተን አይመለከትም። ግን ያንቺ ጥያቄ ነበር፣ እኛ ጋር በገባው ጉዳይ ነው የምናወራው ማለት ነው። ያንቺ ጥያቄ ነበረ። ሶስተኛው ጥያቄሽ በገዛ አካውንቷ የተሰበሰበው ገንዘብ ካለ ነው። አዎ ይሄ እናንተን አይመለከትም። እሺ አራተኛ ጥያቄ የቤት ዕቃ አሟልተን የእንጀራ ምጣድ ገዝተን ልጇን ትምህርት ቤት አስገብተን እንጀራ ጋግራ ሰርታም እንድትበላ አድርገን ነበር ወይ አይደል ወይ? በጭራሽ። የቤት ኪራይ ይከፍላሉ እንጂ ዱቄትም አልተፈጨም፣ የእንጀራ ምጣድም አልተገዛም። ትምህርት ቤት እኛ ነን ያስገባነው። ያንቺ የራስሽ ሪከርድ አለ ሀቡ፣ ያንቺ ቤት የተቀረጸ ሪከርድ አለ፣ እልክልሻለሁ። አንቺ ቤት ራሷ ፍሬ የሚለው አካውንት አንቺ ቤት ገብታ ዱቄትም ሁሉ ተፈጭቶላት ምጣድም ሁሉ ተገጭቶላት የሚል እንደዛ አይደለም። ዘቢባ አንደበት ያወራችኋል ሪከርድ ዘቢባሻለሁ። እንደዛ አይደለም ያልኩት። ዘቡ እሺ አስረጅኝ። እየሰማንሽ ነው። እየሰማሽ ከሆነ ላይቭ ላይ የዛን ቀን እናንተ ላይቭ እኔ ጋር ላይቭ ገብታችሁ ቤት ውስጥ ሲባል ሲሰበሰብ የእንጀራ ምጣድ እኔ እችላለሁ ያለ ሰው ነበረ። ሰምተሽ ከሆነ ላይቭ ላይ ማለት ነው 2 ኩንታል ጤፍ ደግሞ እኔ እችላለሁ እንጀራ ሽጣ ትተዳደር ያለ ሰው ነበረ? አልነበረም? በጭራሽ። ኩንታል ጤፉ ደግሞ ሀቡ እኛ የዛሬ 3 ዓመት የፋሲካ ፕሮግራም ቤተ ምህረትና ጎዳና ተዳዳሪዎችን እንዲሁም ደግሞ የካንሰር ሴንተር ያሉትን ሰዎች እርዳታ ተሰብስቦ ለነሱ ለቤተ ምህረቶች 10 ጤፍ
ስጋ ደግሞ 20 ኪሎ ስጋ ሲከፋፈል ቃል ኪዳንም እህታችን ናት። እዚህ ፓኬጅ ውስጥ የለችበትም እሷ። ቃል ኪዳንም እህታችን ናት ብለን እኛ ራሳችን ያመጣ ነው። ይኸው ተስፍሽ አለ አመት ባለን አብረን ያከበር ነው የጤፍ ዱቄትና እንዲሁም ደግሞ ስጋ አምጥተን የአገልግል ምግብ አምጥተን ነው። በተረፈ ቃል ተገባ ማለት ሁሉም ይደረጋል ማለት አይደለም። በቃ እሱ ነው እንጂ መጣል እኮ አላልኩም። ቃል ተገብቶላት ነበር ነው ያልኩት። እኔም ባይኔ እኮ ተገዝቶ መጣም አላልኩም። ስለሱ አናውቅም። ኦኬ አንዳንድ ጊዜ ሰዎች ላይፍ ላይ ቃል ይገባሉ ህዝብ ሲያዩ እንዲጨበጨብላቸው፣ ከዛ ቃሉን አይፈጽሙትም። እና እናንተ ቃል ሲገባ ያያችሁ ሰዎች ያንን ቃል ሰብሳቢው የላይቭ ባለቤት የበላ ይመስላችኋል እንጂ ቃል የገባ ሁሉ ያደርጋል ማለት አይደለም። በጣም ብዙ ሰዎች ነው እንጂ እሱ ነው እንጂ ምጣድ ምናምን አልተገዛም። ቃል ሲገባ ይዛን ቀን 2 ኩንታል ጤፍ 2 ምጣድ ተገዝቶላት እንጀራ እንድትጋግር ተብሎ ነበር። ያንን ነው እንጂ በስጦታ ነው የመጣላት። ምጣድ አልተገዛም በስጦታ። ኤፍራታ የምትባል ይኸው ተስፋ ያደርገው ያውቃታል። ኤፍራታ የምትባል እህታችን ምጣድ ራሷ ናት ያመጣችላት እንጂ አልተገዛም። ለሱ ገንዘብ አላወጣንም። ምጣድ መጥቷል። ስለዚህ አልመጣም። እኔ ጋር አልመጣም። ምጣድ አልመጣም። እሷ ቤት አናቅም። እንግዲህ ይሄ ማለት አልመጣም፣ አልደረሳትም። ልጅቷ ማነሽ ብርሃን፣ ይሄ እንግዲህ ፕሮሚስ የነበረው በኤፍራታና በቃል ኪዳን መሀል ነው እንጂ እኛ መሀል ላይ ይድረስ አይድረስ ምናውቀው ታሪክ የለም። ግን እኛ ምን አድርገናል? ጤፍ ስለማን ነው ምጣድ ስለገባላት ምጣድ ስለሚመጣላት እኛ ጤፍ እናዘጋጃለን ብለን አዘጋጅተናል። ግን ጤፍም አልመጣም፣ ምጣድን ቤቷ ውስጥ የለም። ዘቡ እንደምታውቀው